ሰውየው በህልሙ የከተማውን ከንቲባ በአለንጋ ሲገርፈው ተመለከተ። ሲነጋ ክስተቱን ለሚስቱ ነገራት። እሷም ለጎረቤቷ አጫወተቻት። ወሬው እየተራባ በንፋስ ፍጥነት የደህንነትና የጸጥታ አካላት ጆሮ ደረሰ። ሰውየው ምሽት ላይ አፋፍነው ከቤቱ ወሰዱት። አጓጉል አድርገው ከሰባበሩት በኋላ ማለዳ ላይ ከቤቱ ደጃፍ ፊት ለፊት ጣሉት። እንደ ጀሶ እንጀራ አንኮታክተው ጣሉት። ስቃዩ ብርቱ ስለነበር ቀኑን ሙሉ ሲጮህ ዋለ። የጸጥታ አካላቱ ምሽት ላይ በድጋሚ በሩን አንኳኩት። ሲመለከታቸው ኧረ እባካችሁ ወላሂ ተጸጽቻለሁ፣ እንዲህ አይነት ህልም ዳግም አልመለከትም አላቸው። አይ አሁን እንኳን የመጣነው በህልም ከንቲባውን ስትገርፍ እጆቹን ጠፍሮ ያዘልህ ማን እንደሆነ እንድትነግረን ነው አሉት። ምን ቢል ጥሩ ነው? ሚስቴና ጎረቤቴ ናቸው። ለማን ምን እንደሚነገርና እንደማይነገር መለየት ተስኖ እንደሚያፈስልቻ ሚስጥርህን ሁሉ በየቦታው ምትዘራ ከሆነ በጀማዓት ሞታለህ።